ለምን ልታች ማለት ምን አድርገሻት? ምንም አላደረኳትም። ያው እሱ ስላየን ነው እንጂ ያን ያክል ከባድ ነገር አይደለም። በጥፋቱ እስኮኒ በላት የራሱ ጉዳይ። ያልከኝ አባዬ ምን ነበር ያልኩሽ? ስንቴ ነው ከጥፋትሽ የመለስኩሽ? ስንት ጊዜ ነው አንቺን ጥፋት የደበኩልሽ? እሷም እኮ አናዳኝ ነው አባዬ። ቆይ ምን አድርጋ ነው የምታናድድሽ? ቆይ ብታናድድሽስ ለኔ ንገረኝ አላልኩሽም? እንዴት መንገድ ላይ በጥፊ ትማቻለሽ? አባዬ እሷም እኮ ትታይ ነበር። ዝም በይ አባዬ። ለሰው ልጅ ብለህ ግን ልትመታኝ ነው? ቁጭ በይ። እንዴት እንደዚህ ታደርጊያለሽ? ሲነገርሽ ካልሰማሽ እንደዚህ ነው የሚሆነው። እሺ አባዬ አባዬ ነገርኩሽ እኮ አንቺ እያደረግሽብሻል አይደለም? እኔ ስንት ጊዜ ነው የነገርኩሽ? አባዬ በቃ ጭራሽ መንገድ ላይ ትማቻለሽ። የሰው ልጅ እኮ ተገልጦ የማያልቅ መጽሐፍ ነው። አንዳንዴ ከሰዎች ጋር መጫወት እኮ ቆንጆ ነው። እውነትሽን እኮ ነው ሰላምዬ። ደግሞ ቀና ቢግል ተገርፋ ሁሉም ልጆች ተጨንቀው ነበር። አሁን ደግሞ ሳሎን ተቀምጠው እየተሳሳቁ ነው። ኤቢ ዳጣ ስትመታት አባዬ አይቷት ነው፣ ለዛ ነው የገረፋት። ኧረ በጣም ጥሩ ነው ያደረገው። ኤቢ እኮ በቃ ከመስመር እየወጣች ነበረ። በዚህ ዘመን ልጅ ያጠፋች ብሎ የሚመታ አባት ከየት ይገኛል? ሌላው ቢሆን እኮ የራሷ ጉዳይ ብሎ ነበር የሚተዋት። ኤቢ ግን በጣም እድለኛ ናት። በእጅ የያዙት እርቅ ሆኖባት እኮ ነው ልጅቷ እንደዚህ የምትሆነው። ወይ አሁን እንግዲህ እስክትረሳው ይሄን ቤት አሁን አረፍ ይላል ነው ብለሽ ነው? ይሆናታል። ለዚህ ሁሉ ነገር መነሻው ደግሞ አንተ ራስህ ነህ። ኧረ ተይኝ ሰላምዬ። በሻውን እሱን ተውና ቡና ወይ ሻይ ምን ላምጣልህ? በቃ ይቺን ጨርሼ ልወጣ ስለሆነ ከራት በኋላ ሻይ ታመጭልኛለሽ። በቃ ግን ተይው በቃ። ሰላም ውድ የቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳጣን በጥፊ መታቻት። በጥፊ ስትመታው ደረጀ እንዳጋጣሚ ምን እንደምታደርጉ መኪና ውስጥ ሆኖ እያያት ነበር። አንቺ እኔም በጥፊ መታሽ ማለት ነው? ቆይ ከኔ ምንድነው የምትፈልጊ? ለምን ከህይወቴ ለምን አትይኝም ብላ ስትለምናት ጭራሹ እኔ ላይ ታፈጫለሽ እንዴ በማለት በጥፊ ትላታለች። ከዛ ደረጀ ቆሞ መኪና ውስጥ ሆኖ እያያቸው ነበር። ከሰላም ከኛ ቤቱም እንድትወጪ እፈልጋለሁ ዳጣ፣ ዳግመሽ ላይሽ አልፈልግም እያለቻት ነበር። እንዴት ደፍሬ ነው እኔ እንዳይችሽን የምታነሺ? ትሰሚኛለሽ? እኔ ከማንም ጎረምሳ ጋር መደባደብ የምወድ ሰው ነኝ፣ ግን ከያዝኩሽ እገልሻለሁ። እንዴት ትመችኛለሽ? በማለት ዳጣ እጅግ በጣም ስትናደድ ነበር። ልትመጪ ነው ማለት ነው ብሎ ደረጀ ምን እያደረግሽ ነው? አባዬ እሷ እኮ መታኝ ነው ብላ ልክ ጥዋሽ ስትል አሁን ቀጥ ብላችሁ ወደ ቤት እንሄድ ብለው ወደ ቤት ይሄዳሉ። ከዛ ዳጣ ምን እንደተፈጠረ እየጠየቃት ነበር። ለምንድነው በጥፊ እየመታሽ በላ ጠይቀች። ያው እንደተለመደው አባዬ እኔስ እንዲሆን በጭራሽ አትፈልግም እሷን። ቆይ መንስኤው ምንድነው? በምን ተጣላችሁ? ከናታን ጋር ወይ ከሰላምዬ ጋር እንዲሆን አትፈልግም። እንዲሁም እዚህ ቤትም እንደሆን አትፈልግም አባዬ። ለዛ ነው እኔን የመታችኝ። በጣም ፈራች። አባዬ ምን ያደርገኛል ብሎ የውሃም በጣም ስትጨነቅ ነበር። አባዬ ዳጣን እየገረፋት ነው አይደለ? አንቺም ትገረፋለሽ እያለች እኔ ትልቅ ሰው ነኝ አልገረፍም፣ ስቢና ሂጅ ወደ ክፍልሽ ተኝ፣ ሂጅ ከዚህ እያለች ስታባራት ነበር። ግን ዳጣን የተፈጠረውን ነገር በምን ተነስቶ እንደነበረው እየነገረች ነበር። በጣም ፈርታ ለእናቷ ደውላ እማዬ የት ነሽ ቶሎ ነይ እያለቻት ነበር። ደግሞ ዛሬ ምን አጠፋሽ? ወይሜ አንቺ ደግሞ ምን ማሰሪ ነገር የለሽም፣ ምንድነው እንደዚህ የተፈጠረ ነገር አለ ስትላት እማዬ በጣም ፈርቻለሁ ቶሎ ነይ እያለቻት ነበር። ውሃ እኔ አባዬ እኮ እኔን አይገርፈኝም፣ እኔ ምንም አላጠፋሁም እያለች ስታወራት ነበር።
ሂጂ ከዚህ ሂጂ እያለቻት ከዛ ዳጣ ትመጣና አባዬ ይፈልግሻል አለቻት። እኔ እኮ ምንም አላጠፋሁም ዳጣ። አይ አንቺ ሳትሆኚ ኢሜ ነው አባዬ ወደ ክፍሏ የጠራት ብሎ ነገረችው። እንግዲህ ማርታ መጣችና ምን እንደተፈጠረ እየጠየቀቻቸው ነበር። ውሃም እጅግ በጣም ፈርታ ተጨንቃ ነበር። ኢሜም እንደዛ። ከዛ ደረጀን ገብታ ምን እንደተፈጠረው እየጠየቀችው ነበር። አሁን ማርታ ሳንጣላ ኢሜም ብቻ ጥሪልኝ ላናግራት ፈልጋለሁ፣ ደረጀ እባክህ ተረጋጋ ብትለው ነገር ግን ብዙ ጊዜ አልፋታለሁ። አሁን ግን በቃኝ፣ መቀጣት አለባት። የምታደርገው ነገር በተደጋጋሚ ስነግራት ነበረ። ነገር ግን ልሰማኝ ደረጀ እባክህ ለኔቶ እኔ ላናግረው ብትለው በጭራሽ አይሆንም። አሁን ኢሜን አስገብልኝ አንቺ ውጪና እያላት ነበር። ከዛ እባክህ እሺ አትጉዳት፣ ብዙም አትንካት እያለችው ከዛ ትወጣና ኢሜን ለማስገባት ትገደዳለች ማለት ነው። ነገር ግን ደረጀ እጅግ በጣም ተናደደ። ምክንያቱም ኢሜን ብዙ ነገር ስደብቅላትና እንደውም እባክሽ ብሎ ብዙ ነገር ስላት ነበር። ዳጣ ምን ተፈጥሮ ነው ብላ እየጠየቀች ነበር ማርታ። አይ በጭራሽ አሁን ውጪልኝና ኢሜል ያስገባልኝ ብሎ ማርታን ያስገድዳታል ማለት ነው። ናታን ቁጭ ብሎ መጽሐፍ እያነበበ ነበር። ውሃ ፈርታ እሱ ጋር መቀመጡ ወሰነች። ዳጣና ኢሜል እየተገረፉ ነው። ጭራሽ ዳጣ ማለችበት። አሁን ኢሜል እንኳን ትገረፍ እያለ ነበር። ታዲያ እንጠፋምን ማርባት እንኳን አንጠፋም፣ ምን አጠፋ ስንጣን አልጠፋም እኮ እያለች ስታወራ ነበር። አማርኛ ሳስቅ ማለት ነው። እና እንግዲህ በመጨረሻ እሜ አባቷም ከባጅ ክፍል ነው። እሜ አባዬ እንደምታስበው እኮ አይደለም፣ እባክህ ደግሜ አላጠፋውም ይቅር በለኝ እያለች ነበር። ብዙ ጊዜ ይቅርታ ጠይቀሽኛል፣ ብዙ ጊዜ አልፌሻለሁ። አሁን ግን መስመር ስተሻል። መንገድ ላይ እንዴት ብለህ ዳጣን እንደመታሻት በአይን ብርሃኔ ነው አየሁሽ እያላት ነበር። ታዲያ አባዬ ለሰው ልጅ ብለህ ልትመታኝ ነው እንዴ? አባዬ ባክቶ እያላቸው ነበር። ነገር ግን በተደጋጋሚ ነግሬሻለሁ፣ ግን መስመር ስረገጥሽ አሁን መቀጣት አለብሽ። ምክንያቱም ብዙ ጊዜ ሰርተሻል። ነይ አሁን ቁጭ በይ እዚህ ጋር ብሎ ይናደድና እሺ አባዬ እባክህን ብላ ብትለምነው በጭራሽ አይሆንም፣ በተደጋጋሚ ነግሬሻለሁ፣ ምን ብዬሽ ነበር? ምንም ስህተት አልፈልግም ብዬ በተደጋጋሚ ነግሬሽ ነበር እያላት ነበር። ነገር ግን አባዬ እባክህን አባዬ አትንካኝ፣ አትምታን እያለችው ከዛ ለምንድነው ማታርፊ? ችግርሽ ምንድን ነው ብሎ ልክ ሲገርፋት ማርታ ዳጣ ምን እንደተፈጠረው እየጠየቀቻት ነበር። እኔን መንገድ ላይ በጥፊ መታችኝ። ለምን እንደዛ ቁና የሰው ጥፋት ከሆነ ይበላት። ቆይ ምን ላድርግ ነች። ከዛም መግረፍ ቀጠለ። እማዬ እባክሽ እርጂኝ እያለች ኢሜ መጮህ ጀመረች። ዝም በይ ጭራሽ እንዴ እማዬ እባክሽ እርጂኝ እያለች ብትጮህ ከዛ እባክህ ደረጀ አፈርሶ እባክህ ደረጀ እባክህ ተዋት በቃተን እባክህ ደረጀ ለእኔ ስትል ተው ብላ እየለመነችው ነበር። ማርቲ ልቀቂኝ፣ እቺ ደጋግሜ እነግራታለሁ ብላ ከዛ ይተዋል። ይሄ ትንሹ ነው፣ ቀጣይ ይጀምራል። አንቺ የማትስተካከይ ከሆነ በንግግርና የማታሚ ከሆነ እንዱን ላይ የሚመልስሽ ከሆነ ብላ ሰባብሉ ነበር። ከዛ ቁጭ ብሎ ከምሽቱን ደስ የሚል ጊዜ አብሮ እያሳለፉ ስለመገረፍ እያወሩ ነበር። አሁን እንጂ ተገረፍ ይባላል። የእኛ መገረፍ ምንም ብታዩ እኛ በልጅነታችን ቤተሰቦቻችን እንዴት እንደገርፉን እንደነበረም እኔ እናቴ መርፌ ጊዜ በላይ መርፌ ጠፍቶብኝ ሳሮስ ስፈልግ ለ2 ሰዓት ቆይቼ የተገረፍኩትን ግርፋ ተውኝ አትጠይቁኝ እያለች ደስ የሚል ፈገግታና በሳቅ ሁሉም ሰው እየሳቀ ታሪኩን እየነገረቻቸው ነበር። እንዴት እንደተገረፈችና መገረፍ ብቻ በብዙ መገረፍ ይመስላችኋል? ምን ያሁኑ ልጆች ገና ነቃ ስታደርጋቸው ተገረፍን ብሎ ያወራሉ። ከዛ ደረጀም የራሱን ህይወት እየነገረቻቸው እየነገረ ነበር። እንዴት እንደተገረፈና አባቱ እንዴት እንደገረፈው
እንዲሁም አንድ ስሙኒ ሰርቆ ቁማር ተጫውቶ እንዴት እንደተገረፈ ሳወራቸው ነበር እና ሁሉም ሰው ደስተኛ ሆነ። እጅግ በጣም እየሳቁና እየተጨዋወቱ እየነገረቻቸው እና ሁሉም ሰው እየሳቁና እየተጫወቱ አብሮ ቆሎ እየበሉ ደስ የሚል ጊዜ አብሮ እያሳለፉ ነበር። በመጨረሻ ዳጣ ወደ ክፍሉ ገብታ ሰላምዬን እያወራቻት ነበር። ሰላምዬን አንዳንድ ነገር እየጠየቀቻት እንዲሁም የልጁ አባት ማን እንደሆነ ብዙ ነገር እያጣራች አንቺ ስለ ህይወትሽ አጫውችኝ፣ መቼ ያጫወትሽን እያለቻት ነበር። ታዲያ የልጁ አባት ማነው ሰላምዬ ብላ ስጠይቀው የማይታመንና ያልጠበቅነው ነገር ጉድ ተፈጠረ ማለት ነው። እንግዲህ ደረጀ ሰክሮ ወደ ቤቱ ሲገባ እንደምንታየው እንዳጋጣሚ በጣም ሰክሮ ስለነበረ ሰላምዬ ማርታ መስላ ነበረ የምትታየው ማለት ነው። ከዛ ማርትዬ እያለ ሲያወራት ነበር። እኔ ማርታ እኮ አይደለሁም ሰላም ነኝ ብትለውም ለሷ ግን ሰክሮ ስለነበረ ሰላምዬ ማርታ መስላ ነው የምትታየው ማለት ነው። ማርትዬ እያለ ሲያወራት ነበር። ነገር ግን እኔ ሰላም ነኝ እያለችው ነበር። ከዛ እንደምዳት ደግሞ ምንድነው ፊትሽ ጭር አለብኝ እያላት ነበር። ጋሺ እኔ እኮ ሰላም ነኝ ብትለውም እሱ ግን ማርታ እያደረገ እያለ ሲያወራት ነበር። እና ታዲያ አንቺን ህይወታች ቆይ ሰላም የምንሻል በሀሳብ እኮ ጭልጥ ብለሽ ሄድሽ እያለቻት ነበር። አይደለ በሀሳብ ሄዱ አይደለ። ታዲያ ለምንድነው መናገር ያልፈለግሽው? ምን ተፈጠረ እያለ ብትጠይቁ አይ ምንም አልተፈጠረም ሁሉ ነገር ሰላም ነው ብላ ስታወራው ነበር። ታዲያ ሁሉ ደህና ነው እና ታዲያ ለምንድነው መናገር እንደዚህ የከበደሽ? አይ ዳጣ ሁሉም በወሩት እኮ ሆድ ባዶ ሆናል እያለቻት ነበር። እንደውም ድጋሜ ወደ ክፍሉ አስገብቶ እንዴት አብረው እንትን ልጁም የደረጀ ልጅ አባቱ ደረጀ መሆኑ እንግዲህ የማይጠበቅና የማይታሰብ ነገር ተፈጠረ። እንግዲህ ሰላምዬ ከደረጀ በጣም ሰክሮና ስለነበረና እንዲሁም ልጅ ስለምትፈልገው ብቻ እሱ ማርታ መስላ ስታየው ስለነበረው ጋሽ ብላ ሰላምዬ በዚህ ጋር ጥሩ አልሰራችውም እንዴ ደካማ ጎን የተጠቀመችው በሰካር ምን እንደሚያደርግ አይቆም። ሁለተኛ ደግሞ ማርታ እያለ ስጠራት ነበር። እንግዲህ ልጁ የደረጀ ሆነ አባቱ ደረጀ ሆኖ ታወቀ ማለት ነው። እንግዲህ ተመልካቾቼ ተወዳጅ ዳጣ ድራማ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ ውድ ሀገሬ ልጆች።